በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእሁድ ድርሳነ ማህያዊ አንደኛ ምዕራፍ። በአብ በወልድ በመንፈስ ቅዱስን በማመን በዕለተ እሁድ የሚነበብ የሚጸለይ ሰውን ሁሉ የሚወድ ዓለሙን ሁሉ የሚያድን የጌታችን የሞቱና የመከራውን ነገር የሚናገር መጽሐፍ ነው። በሰርክ ጊዜም ጌታችን ኢየሱስ በሞቱና በሕይወቱ በመስቀል ላይ ተሰቅሎ 5 ሰዓት ፈጸመ። በሕይወቱ ከቀትር እስከ 9 ሰዓት ቆየ። በሞቱም ከ9 እስከ 11 ሰዓት ተሰቅሏልና ከዘመዶቹም ከደቀ መዛሙርቱም ካመኑበትም ሕዝብ ወገን አንድስ እንኳን ከመስቀል የሚወርደው አላገኘም። አይሁድም ከመስቀል የሚወርደው ሰው እንደሌለ ባዩ ጊዜ በእሳት ያቃጥሉት ዘንድ ሥጋውን ስጠን ብለው ለመኑት። የጌታችን የኢየሱስ ጠላቶች በዝተዋልና ስለ ክፉ ስራቸው ስለነቀፍኳቸውና ምስክር ስለሆንኩባቸው እኔን ዓለም ወይም ሰው ይጠላኛል ብሎ እሱ በሕይወት እንደተናገረ፣ ዳግመኛም እኔን የጠላ አባቴን መጥላቱ ነው ብሏል። ሌላው ሰው ያልሰራውን ስራ ያልሰራሁላችሁስ ቢሆን በዳኑ ነበር፣ ዕዳ ባልሆነባቸው ነበር። ዛሬ ግን አዩኝ፣ እኔንም አባቴንም ጠሉ፣ በከንቱ ጠሉን ብሎ በኦሪታቸው የተጻፈው ይፈጸም ዘንድ ነው። ጲላጦስም አይሁድ እኔስ በሕይወቱም በስቅለቱም በሞቱም ጊዜ ያህል ተአምራት ያሳየ የእግዚአብሔር ልጅ ሥጋውን በእሳት አላቃጠልም አላቸው። ሁለተኛ ምዕራፍ። በዕለተ ዓርብ ምሽት በተቃረበ ጊዜ ዮሴፍና ኒቆዲሞስ መጡ። ወደ ጲላጦስም ገብተው ረዳት የሌለው መጻተኛ እንግዳ የሆነ የኢየሱስ ሥጋ ስጠን ብለው ለመኑ። በውርጭ በቁር በመስቀል ላይ የተሰቀለ የኢየሱስ ሥጋ ስጠን፣ የመጣበትና የሚሄድበት የሚታወቅ ብቸኛ የሚሆን የኢየሱስ ሥጋ ስጠን፣ ከመስቀል ላይ አወርደን ገንዘን እንቅበረው ብለው ለመኑ። ጲላጦስ ይህን በሰማ ጊዜ እንዴት ሞተ ብሎ አደነቀ። እንደ ሞተም አውቆ ብላቴናውን ጭፍራውን ጠርቶ የኢየሱስን ሥጋ ስጣቸው ብሎ አዘዘው። እኒህም ጌታችን ወደ ተሰቀለበት ቦታ ሄደው ሰገዱለት። የተቸነከረባቸውን የብረት ችንካሮች ከእጆቹና ከእግሮቹ ከደረቱ ነቅለው አወጡ። ከመስቀሉም ጋር የታሰረበት የወገቡን ገመድ ፈቱ። ከዚህም በኋላ ጌታችን ኢየሱስ ከመስቀል ላይ አወረዱ። ከመስቀልም ባወረዱ ጊዜ በደሙና በአጥንቶቹ በቁስሉ ፈጽሞ ሳይነዋወጥ ተኛ። ስለኛ በሞት ዓይኖቹ እንደተሸፈኑ ባዩ ጊዜ፣ ስለኛ ጆሮቹ በሞት እንደተዘጉ ባዩ ጊዜ፣ ስለኛ በሞት አንደበቱ ዝም እንዳለ ባዩ ጊዜ፣ ስለኛ እጆቹና እግሮቹ እንደታሰሩ ባዩ ጊዜ፣ ሞትን ድል የምትነሳ ጌታ ሆይ ከእኛ ሞትስ በአንተ ላይ እንደምን ሰለጠነ እያሉ አለቀሱ። ከሞተም በኋላ በሦስተኛው ሰዓት ሕያው እንደመሆኑ የጌታችን የኢየሱስ ዓይኖች ያን ጊዜ ግልጽልጽ አሉ። ዓይኖቹን በተገለጡ ጊዜ ዮሴፍና ኒቆዲሞስ ደነገጡ። ከክቡር ሥጋው በድን በሰሙት በሦስት ምስጋናዎች አመሰገኑ። እሱም ብዙ ነገር ነገራቸው። ዳግመኛም እስከ ትንሣኤ ቀን ድረስ በሞት ዓይኖቹ ተሸፈኑ። ሦስተኛ ምዕራፍ። ጌታችን ኢየሱስን ዮሴፍና ኒቆዲሞስ ሰው ባለበሰው አዲስ ግምጃ ሻሽ ገነዙት። በሚገንዙት ጊዜ እንደ አይሁድ ሥርዓት ከሽቱና ከከርቤ ጋር በሰበን ጠቀለሉት። ይህም ኒቆዲሞስ አስቀድሞ ሌሊት ወደ ጌታ ሄዶ መምህር ሆይ ታስተምር ዘንድ ከእግዚአብሔር ተልካ እንደመጣ እናምናለን ያለው ነው። እግዚአብሔር በሕልውና ሳለ አንተ በቀር አንተ የምትሰራውን ሌላ ሰው የሚሰራ የለም። ጌታችንም የሞቱና የስቅለቱን ነገር ገለጠልን። ሙሴ በምድር አርዌን በበረሃ እንደሰቀለ የሰው ልጅም እንዲሁ ይሰቀል ዘንድ አለው ብሎ ገለጠልን። በእሱ ያመነ ሁሉ እንዳይጎዳ ለዘላለም ይድናል እንጂ እግዚአብሔር አንድ ልጁን ለሰው ቤዛ አድርጎ አሳልፎ እስከ መስጠት ድረስ ይህንን ዓለም ወዶታልና። በእሱ ያመነ ሁሉ የዘላለም ሕይወት ያገኛል እንጂ
እንዳይጎዳ እግዚአብሔር በዓለም ይፈርድ ዘንድ ልጁ ወደዚህ ዓለም ላከውምና ዓለሙን ያድን ዘንድ ነው እንጂ በሱ ያመኑ እንዳይፈረድበት። በአዲስ ግምጃ ሻሽ እንደገነዙት ሰው ባልተቀበረበት በአዲስ መቃብር ጌታችን ኢየሱስን ቀበሩ። ዮሐንስን ጌታችን ኢየሱስን ከሰቀሉበት አቅራቢያ የትክል ቦታ አለ። በዚያ የትክል ቦታ ሰው ባልተቀበረበት አዲስ መቃብር አለ ብሎ ጽፏል። በዚያም ጌታችን ኢየሱስን ቀበሩት። የአይሁድ ዓርብ ጊዜው መሽቶ ነበርና መቃብሩን በተሰቀለበት ቦታ ቅርብ ነበረ። መቃብሩንም በታላላቅ ድንጋይ ገጥመውት ሄዱ። ያን ጊዜ ለቅዳሜት አጥቢያ ዓርብ ማታ ነበር። ከገሊላ የተከተሉት ሴቶች ሥጋውን እንደምን እንደተቀበረ መቃብሩን አዩ። ጌታችን ኢየሱስን መጠን ያለው መቃብር እንደምን እንደወሰነው እሱ በሰማይ በምድር የመላ ሲሆን እንደ ሙታን እንደምን እንደተወሰነ ተመለከቱ። ዮናስ በአንባሪ ወይም በጉማሬ ሆድ 3 መዓልት 3 ሌሊት እንዳደረ የሰው ልጅም በመቃብር 3 መዓልት 3 ሌሊት ያድራል ብሎ የተናገረው ቃል እውነተኛ ነውና ድንቅ የሚሆን በመቀበሩን ሙስና መቃብር አጠፋለን። ከዚህም በኋላ የካህናት አለቆች ፈሪሳውያን ተሰብስበው ወደ ጲላጦስ ሄደው መማለጃ 133 ወቄት ወርቅ ሰጡትና ይህ የሚያስት ሰው በሕይወት ሳለ በ3ኛው ቀን እነሳለን ያለውን ቃል አስበን አሁን መቃብሩን እስከ 3 ቀን ጠብቁ ብለው እዘዝ አሉ። ደቀ መዛሙርቱን ሌላ ሌሊት መጥተው በድኑን ሰርቀው እንዳይወስዱ ለሕዝቡም ከሙታን ተለይቶ ተነሳ እንዳይሉ ከቀደመች በደሉ የኋለኛይቱ በደል የከፋ ትሆናለችና አሉት። ጲላጦስን መማለጃውን ስለተቀበለ የወታደሮች ጭፍት ተቀብላችሁ እናንተ እንዳወቃችሁ ሂዱ መቃብሩን አስጠብቁ አላቸው። የካህናት አለቆችም ፈሪሳውያን ወታደሮችን ይዘው 99 እንደሚሆን መቆለፊያ መቃብሩን ቆለፉ። አራቱንም ሽማምንቶች ከ400 ጭፍራ ጋር የጌታችን የኢየሱስን መቃብር እስከ 3 ቀን ድረስ እየጠበቁ ተቀመጡ። 4ኛ ምዕራፍ ሞትን ያጠፋ ሞትን ድል የነሳ ጌታችን ኢየሱስ ግን አይሁድን ቤተ መቅደስ አፈረሱ። እኔ በ3ኛው ቀን እነሳለሁ እንዳላቸው በእውነት በ3ኛው ቀን ከሙታን ተለይቶ ተነሳ። ከምስጋና ለሱ። አንበሳ ከተኛበት ፈጥኖ እንዲነሳ ወይን ጠጥቶ የሰከረ ኃይልና ፈጥኖ እንዲነሳ በመንፈስ ቅዱስና በአባቱ በራሱም ስልጣን ፈጥኖ ተነሳ። የሞት ቁራኝነትን አጠፋ። ሞት ይዘው አይችልም። የተገነዘበት ልብስ ትቶ ልብሰ መንግስቱን ለብሶ ተነሳ። በተወለደም ጊዜ የእናቱ ማኅተመ ድንግልና እንዳለው ወጣ። በትንሣኤውም የመቃብሩን ቁልፍ አልከፈተም። በተገነዘበት ልብስ የመቶ አለቃውን ዓይን አዳነ። የሞተውን ሰው አስነሳ። በመቃብሩ ጲላጦስ በውስጡ በቀበረው ጊዜ ፋያታን ዜማን አስነሳው። እሁድ ማታም ጌታችን ኢየሱስ ደቀ መዛሙርት አይሁድ ስለፈሩ ተሰብስበው ወዳሉበት ከዚህ ቤት ገባ። ያረጋጋቸውና ደስ ያሰኛቸው ዘንድ ጌታ ኢየሱስን ትሰራላችሁን? አትደንግጡ ይልኝ አላቸው። እነሱ ግን ምታት የታያቸው መሰላቸው፣ ፈጽመው ፈሩ። ጌታችን ኢየሱስን ደቀ መዛሙርትን ምን ያስደነግጣላችኋል? እንዲህ ያለ ሀሳብ በልቦናችሁ ለምን ያድራል አላቸው። እጄን እግሬን ዳሳችሁ እዩ። ለምታት ለኔ እንደምታዩት ስጋ አጥንት የለውም። ይህም ብሎ የተወጋ ጎኑን የተቸነከሩ እጆችንና እግሮችን አሳያቸው። ደቀ መዛሙርቱም ጌታችን ባዩ ጊዜ ደስ አላቸው። ዳግመኛም ትሰራላችሁን? አባቴ እንደላከኝ እኔም እልካችኋለሁ አላቸው። ይህም ብሎ መንፈስ ቅዱስን አሳደረባቸው። መንፈስ ቅዱስን ተቀብላችሁ ኃጢአትን ይቅር ያላችኋቸው ይቀርላችኋል፣ ይቅር ያላላችኋቸው አይቀርላቸውም አላቸው። 5ኛ ምዕራፍ
በስምንተኛውም ቀን ሁለተኛ ጌታችን ኢየሱስ ለደቀ መዛሙርቱ ከዝግ ቤት ገብቶ ተገለጸላቸውና ቸራላችሁ ነው አላቸው። ቶማስም እጅህን አምጣ፣ እጄንም ጎኔንም ዳስስ አለው። እመን እንጂ አትጠራጠር አለው። ያንንም የጌታ ሥጋ ቶማስ ዳሰሰ። አካላዊ ቃል በሥጋው ተሰቅሎ ሳለ ታግሶ የተቀበላቸውን የቅንዋት ቦታዎች አየ። ቶማስን በዳሰሰ ጊዜ ከመለኮትነቱ እሳት የተነሳ እጁ ተቃጠለ። ቶማስም ደንግጦ አቤቱ ፈጣሪ ጌታዬ አለ። ጌታችን ኢየሱስም አየህና አመነኝ፣ ደጋጎቹ ሳያዩ የሚያምኑ ናቸው ብሎ መለሰለት። ጌታችን ኢየሱስም በደቀ መዛሙርቱ ፊት በዚህ መጽሐፍ ያልተጻፈ ሌላ ብዙ ተአምራት አደረገ። ይህም የተጻፈው ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ እንደሆነ ታምኑ ዘንድ ነው። በእሱ ስም አምናችሁ የዘላለም ሕይወት ታገኙ ዘንድ ነው። ጌታችን ኢየሱስ ከደቀ መዛሙርቱ ጋር እየበላ እየጠጣ እስከ 40 ቀን ድረስ ተቀመጠ። ስድስተኛ ምዕራፍ። በ40ኛው ቀን በብሩህ ደመና በሰረገላ ብርሃን በመላእክት ምስጋና በነጋሪት ድምፅ በኪሩቤል ላይ ተቀምጦ አረገ። በነፋስም ክንፍ ተቀምጦ ወጣ። በመላእክትም ከተማ 9 ቀን አስተማረ። በመጀመሪያዊቱ ቀን መላእክት ተገዙለት፣ ሰገዱለት። በሁለተኛው ቀን መላእክት ሰገዱለት፣ አመሰገኑ። በሶስተኛው ቀን አጋዕዝት አመሰገኑ፣ ሰገዱለት። በአራተኛው ቀን መኳንንት አመሰገኑ፣ ሰገዱለት። በአምስተኛው ቀን መናብርት አመሰገኑ፣ ሰገዱለት። በስድስተኛውም ቀን ኃይላት አመሰገኑ፣ ሰገዱለት። በሰባተኛውም ቀን ሊቃናት አመሰገኑ፣ ሰገዱለት። በስምንተኛው ቀን ሱራፌል አመሰገኑ፣ ሰገዱለት። በዘጠነኛውም ቀን ኪሩቤል አመሰገኑ፣ ሰገዱለት። በማዕረጉም የሰማይን ጎዳና ጠረገለት፣ የሰማይንም በር ከፈተለት። በ10ኛው ቀን በአባቱ ቀኝ በልዑል ዙፋን ተቀመጠ። አባቱ እግዚአብሔር አብ ልጄ በቀኝ ተቀመጥ ብሎታልና መንፈስ ቅዱስም በቀኙ ያለ ነው። በጌትነቱ ወደ ሰማይ እንዳረገ ዳግመኛም በጌትነቱ በአባቱ ጌትነት ይመጣል፣ በመንፈስ ቅዱስም ጌትነት ይመጣል። ብዙ በሚሆኑ በመላእክት የተመሰገነ በሰማይ ደመና ይመጣል። መብረቅ ከምስራቅ እስከ ምዕራብ አንድ ጊዜ እንደሚታይ ይመጣል። ከመስቀሉም ከችንካሩም ከእሾህ አክሊሉም ጋር በተወጋበትም ጦር ጋር ሐሞት ካጠጡበትም ጋር የተቸነከሩ የእጆቹን የእግሮቹን ደም እየፈሰሰ የተወጋ ጎኑ ደም እየፈሰሰ ለዘላለም የሚሆን ቸርነቱ ለመፈጸም ይመጣል። 7ኛ ምዕራፍ። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም እማልድሻለሁ፣ ቃል ኪዳን ግቢልኝ እልሻለሁ። በነፍሱ በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ እሾህ አክሊል ተቀዳጅቶ በመሰቀሉ በሞቱ ወደ ሲኦልም በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን አሜን። የእሁድ አርኪ። መስቀልን ታግሰ በመስቀል 5 ሰዓት የቆየ ክርስቶስ በሕያው ሥጋና በሞተ ሥጋ ለአይሁድ 40 ዘመን እንደሰጠ ለንስሐ ዕድሜ ስጠኝ፣ በድንገት አትግደለኝ። ክርስቶስ ሆይ በፍቅርህ ከአይሁድ ፍቅር የተለዩ ወገኖች ወልድ ከመስቀል ጋር የተቸነከረ የተሰቀለ ሆኖ እንዳያድር ከጲላጦስ ዘንድ ሥጋህን ለማውረድ ለመኑ። ባወረዱም ጊዜ በምስጋና ቃል ከመስቀሉ ወርዶ ለሁሉ ሕይወትን አደረገ አሉ። በዋግራ በሽቱና በከርቤ ገርዚግ በሚባል ልብስም ሙታን እንደሆነ እንደ አይሁድ ሕግ የገነዙ የታመነ ሟች ስትሆን ዓይኖችህ የገለጡ ፈጣሪ ክርስቶስ በምዕራብ ቦታ አታስቀምጠኝ፣ ኩነኔና ደይን በዚያ የተዘጋጀ ነውና።
ሁለት የሆኑ የኦሪት ጻድቃኖች በታች ወዳለ ወደ መሬት አውርደው የቀበሩ በዮሴፍ ተክል ቦታ የታነጸ መቃብር 3 ክንድ ሲሆን እንዲቻለ እስከ ትንሣኤስ ድረስ በውስጡ እንዲተኛ የሚያስፈራ የአንበሳ ልጅ በኃይሉ እንዲነሳ ከጣፈጠ ከወይን መጠጥ የተነሳ ኖህ እንደነቃ በሰላም ከሞት በኋላ የተነሳ ደም በደም ይነጻል። አቤቱ በሽተኛ የመሆን የኔ የባሪያን ደም በደምህ አንጻ። በታላቅ ምስጋና ያረክ የሚያቃጥል የኃይል እሳት ርገት ያልከለከለ በአራተኛ ሰማይ ውስጥ የምትኖር ክርስቶስ ባለቀሰው ልቅሶ ሀገርን ባየሃት ጊዜ በደለኛ ሰው የመሆን እኔን በማየ ንስሐ እጠበኝ ከኃጢአትም አንጻኝ። አቤቱ በሁሉ በፍጹም በሆነ በመንፈስ ቅዱስ ቀኝ ሳለ በግራ ያይደለ በተለይ አብ ቀኝ የተቀመጥ አቤቱ ዓለም እንደሚሰጥ አትሰጥምና የሥጋን የነፍስ መድኃኒት ዛሬ ስጠኝ። በአንተ ምስጋና በአብ ምስጋና ነዋሪ በሆነ በመንፈስ ቅዱስ ምስጋና በብዙዎች መላእክት ምስጋና የምትመጣ መስቀልህ ትከሻ የማይችለው ክርስቶስ ሆይ አቤቱ ነፍሴን ወደ ብርሃን ቦታ አሳርፋት። ግዙፍ የሆነ በስጋዊ ሕይወቴም ላይ ጥፋትን አታሳየኝ። ፈጣሪ ሆይ በብዙ በመመታትህ ቁጥር ላንተ ምስጋና ይገባል። ፈጣሪ ሆይ በብዙ መጸፋት ቁጥር በምስጋና ይገባል። ፈጣሪ ሆይ በብዙ መገረፍ ቁጥር ላንተ ምስጋና ይገባል። ፈጣሪ ሆይ በብዙ መከራ ቁጥር ላንተ ምስጋና ይገባል። ሞትን የተቀበልክ ንጉሴ ሆይ ላንተ ምስጋና ይገባል። ጌታ ኢየሱስ ክርስቶስ ኃጢአቴን አስተሰርይልኝ፣ በደሎችን አጥፋ። የኔ የባሪያ የዕለት ጠላቶችና ጥንተ ጠላቶችን አስወግድልኝ። ለዘላለሙ በእውነት ይሁን በእውነት ይደረግልን። አሜን አሜን አሜን። በሰላም አስተምሮ በሰላም ያስፈጸመን አምላከ ቅዱሳን ክብር ምስጋና ለሱ ይሁን ዛሬም ዘወትርም ለዘላለሙ አሜን 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 አሜን። ይሁን ይደረግልን። ይቆየን።